እዚህ ምድር ላይ ስትኖሪ ሞትን እያሰብሽ መኖር አለብሽ። ለዚህ እኮ ነው ብዙ ጨካኝና ግፈኛ ሰው የበዛው እኮ ሞት እንዳለ ስለረሱት። ኤቢ ብትሆን ጥፋት ብታጠፋ ከነ ጥፋቷ ትወጃታለሽ። እኔስ እንደዛ ባደርግ ይቅርታ ታደርግልኛለሽ? ይኸውልሽ ምሳሌ ስለ ዳጣም ጥቂሽ ነገር እንዳለ ትነግሪኛለሽ። እሺ አባቷ ማን ነው? ግን ዳጣ ለምንድን ነው እናትሽን ጡት ያልጠባሽው? እንዴ ሰላሚ አሁንም እዛ ላይ ነሽ? እንዴ ሰላሚ ምንድን ነው? ሰላሚ ምን ሆነሽ ነው? ሰላም አንቺ ሰላም 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 ምን ሆነሽ ነው? ቆይ ግን ዳጣ ለምንድን ነው እናትሽን ጡት ያልጠባሽው? እንዴ እኔ ምን አውቃለሁ? እናቴን እኮ የምታውቀው እሷን ጠይቂያት። ኧረ ነው ጥሩ እሺ እናያለን። ቆይ ግን ለመሆኑ ለምንድን ነው አንቺ እዚህ ቤት ውስጥ የምትኖሪው? እኮ ስላለብስሽ ነበር የመጣሁት። ሰላምዬ ይቅርትቻለሁ። ሰላምዬ ቻው፣ በቃ ቻው። ሰላምዬ ቻው። ተሳስቶኝ ካነሳው ለምንድን ነው የምታስጨንቀኝ? ቆይ የተወለድሽ ምናምን እዚህ ቤት ከኤቢ በላይ ያስጨነቀችኝ ያለችው ሰላም ናት። ግን ናታን እንዳለኝ እናቴ ትዬ ትሆን እንዴ? እናትሽ ትዬ ነበር የምትሆነው ሲለኝ እኮ እስማ እንዴት እንደደነገጥኩ አስቤው እራሱ አላውቅም። እንደዛ ካለኝ ቅጽበት ጀምሮ እናቴ እትዬ እንደምትወልድ እያሰበ ነው። ግን እናቴ እትዬ ብትሆን እንዴት እጠፋታለሁ? ደረጀ ስለምን ይጠብቀኛል? ገና የመጣው ቀን ነበር ልቦ የሚነግራት። ደግሞ እናቴ እትዬ ብትሆን እሷ እንዳታውቅ እያለ አባቴ እንዳልለው ለምን ይከለክለኛል? አይ እትዬ እናቴ አይደለችም። ዝም ብዬ ነው የተደናበርኩት። እናቴም ባትሆን ግን ያው ባታውቅም እንጀራ እናቴ ናት። እንደዛው ነው የሚሆነው። ኤቢ ደህና ነሽ? ምነው ደህና መሆን ያናደደሽ? ኧረ እኔ እወድሻለሁ። እንዴት እንደምወድሽ ታውቂያለሽ? እንደማር ነው የምወድሽ። አንቺ ልትወጂኛለሽ? ደግሞ ልንገርሽ እንዳንቺ እዚህ ምድር ላይ የሚጠላኝ ሰው የለም። ኧረ ተሳስተሽም ዝና የሚባል ሰው አለ። ይኸውልሽ በጣም ነው የምፈራው። በህይወቴ እንደሱ የምፈራው የምጠላው ሰው የለም። ሲጀመር እሱ ሰው አይደለም። በልጅነታችን አባ ቆሪት ወይም ደግሞ አባ ደብሌ እየተባለ የሚጠራው ሰው። አስታውቂኝ እስኪ። ምን ያስቅሻል? አይ እንዲሁ ምን ሊፈጠር እንደሚችል እኮ አስቤ ነው። ከመጀመሪያ እንዳይሽ ምን እንደሚሸቀልሽ እስኪ እወዳለሁ ወይ ነው የሚልሽ። ምን አይነት ሰው ቢሆን ነው እንደዚህ የሚፈራው? እኔ እንደሱ አይነት ሰው መታወቅ ደስ ይለኛል። ይቅርብሽ ኤቢ፣ የሀገራችን ሰላም እንድትሆን እንፈልጋለን። ምን ማለት ነው?
እማዬም ደህና ናት፣ አባዬም ደህና ናት፣ በጣም ደህና ናት። እኔን ግን አሞኝ ነበር። እንዴ ምን ሆነሽ ነው? ምንሽን ያመመሽ? አፈር በልቼ። ምን? አዎ ግን ምንድን ነው ይዘሽልኝ ያመጣሽው? ማር ነው ያመጣሁልሽ። እና የት አሉ? እቤት ነው። በኋላ እንሂድና እሰጥሻለሁ። እንዴ እኔ አሁን ነው የምፈልገው። እንዴ አሁንማ እናንተ ቤት እንግባ። በኋላ እንሂድና እኛ ቤት ይዘሽ ትመጫለሽ። እሺ እሺ። በሩን ዘጊ ነው። ምንድን ነው የምንጫወተው? ጨዋታ ነው። ለመመልስ አዲስ ጌም ወርጃ አለበት። ለማያለው ከዝና ጋር ስለተዋወቅኩ ለምንድን ነው ከተማ የምታወቀው? አይ ኤቢ ይቅርብሽ፣ እኔ ከእሱ ጋር ላስተዋውቅሽ። እሺ የራስሽ ጉዳይ። መቼ ነው ከቤት የምትወጪው? እወጣለሁ። ለምሳሌ ከሄዳለሁ። ምን ነው ሰለቸሽ? እኔ ሳሎን ቤቱን የሰለቸሽ እና ስንት ሰዓት ነው የምትወጪው? ከዛ ትሄዳለሁ። ምን ነው አብረሽ መሄድ ፈልግሽ ነው? እኔ ከአንቺ ጋር አብሬ ልሂድ? እንደምትሄጂበትን ሰዓት ለማወቅ ፈልጌ ነው። ናታን አብሮኝ አይ ጠብቂ፣ ደግሞ እንደማለሽ ሄላርቹ አበባ ሄር ገፍሺ ጠቋራ ስማ፣ አሁን ዳጣ ከቤት ትወጣ ነው። ሰፈር ጠብቅና ያልኩን ነገር ታረጋለህ። ካለበለዚያ ግን ድጋሚ አታገኘኝም። እሺ? ስራ ሳይሰራ ቅድሚያ ደሞዝ አለ እንዴ? እና እሱም እኮ ደሞዝ ነው። ብርም ልትቀበለኝ ያምራል። ይኸውልህ በዚህ ማትስማማ ከሆነ ሁሉም ነገር ይቀራልሽ። እኔ ራሴን አንቄ የምገላት። ይኸውልህ በሮድ 20 በኩል የምትወጣው እና ደግሞ ያልኩን ነገር ካደረክ ብቻ ነው የምትደውልልኝ። ምንም አይነት ምክንያት አልቀበልም። ዋይ ይቅርታ አደረግሽልኛ። ከዚህ በኋላ ግን ቀጣይ አብረሽ ይዘሽ ነው የምትሄጂው። እሺ? ቀይሽ እሺ። እንዴ ባልተና እንዴ ዳ እንዴት ነሽ? ደህና ነኝ። ደህና ነሽ? ደህና። አንቺ በቃ ዘይደሽ ያትሽ ምግብ ወጥቀሽ እንደዚህ አምሮብሽ መጣሻል። አዎ ዳጣ። ዋይ እንኳን ደስ አለሽ። ዳጣዬ እንኳን ደስ አለሽ። ባልትና ከክፍለ ሀገር ስለመጣሽ ነው። እና ባልትና ክፍለ ሀገር እንዴት ነው? ጥሩ ነው ዳጣ፣ ደስ ይላል። ዳጣ ማርኮ ይዛልኝ መጣለች። ኧረ እባክሽ ማር አመጣችልሽ? አዎ አምጥቼላችኋለሁ። ዋው ዋይ በቃ ማር ልንበላ ነው። እሺ ሌላስ ምን ሾፍሽ? ገጠር ላይ ምን አይተሽ ምን ታዘብሽ? ገጠር ሁሉም ሰው ደስ ይላል፣ ከብቶቹ ምናምን ደስ ይላሉ። ግን ደግሞ ሁሉም ሰው ደሃ ነው፣ ያሳዝናል። መንገዱ ሁሉ በጣም ነው የሚያስጠላው። ሰው ሁሉ በጣም ከስቷል። ውሃ የለም፣ መብራት የለም። እንዴ እና እናንተ ሀገር ውሃና መብራት የለም? አዎ የለም። ስልኬ ራሱ የዘጋው እኮ ለዛ ነው። እኛ ጋርም እኮ ሄዶ ነበር፣ ግን ቶሎ ነው የመጣው። እንደው እናንተ ሀገር እስኪደርስ ግን በቃ ብዙ ቀን ይፈጅበታል ማለት ነው። አይ ምንም መብራት የለም፣ ውሃ ራሱ የለም፣ ቴሌቪዥን ራሱ ምንም ነገር የለም። በቃ ሰዎቹ ደግሞ የሚያርሱት በበሬ ነው እና በቃ ሁሉም ሰው ክስት ብሏል። አዎ ባልትና እንደዛ ነው። እናንተ ሀገራችሁ የምትመስላችሁ አዲስ አበባ ብቻ ነው አይደል? እስከዛሬ ድረስ ከተወለደ ጀምሮ እስከዛሬ ድረስ ቴሌቪዥን አይቶ የማያውቅ፣ ታሞ ሐኪም ቤት ሄዶ የማያውቅ፣ ጫማ አድርጎ ሄዶ የማያውቅ፣ ልብስ ለብሶ የማያውቅ በጣም ብዙ ሰው እንዳላታውቁ እና ራቁትና መሄደው ልብስ አትሆኑ? አይ ባህላቸው ስለሆነ ስላልተማሩ ወይም ደግሞ አተው ሊሆን ይችላል።
ግን ራቁታቸውን ከዛስ ሽንታቸው ሲመጣስ እንዴ ማለት እንዴ ሽንታቸው ሲመጣ እነሱ ምን ሊወልቁ ነው? የምን ማውለቅ ነው? ዝም ብሎ መሽናት ነው እንጂ። አንቺ ቆይ በቃ ንፋሱ ብርዱ ምናምን የሚለውን ሀሳብ ትተሽ ስለ እንደዚህ አይነት ነገር ታስቢያለሽ? እና አንቺ ሲምጥን ያንቺ አያቶች ራቁታቸውን ነበሩ? አረ ለብሰዋል፣ ልብስ ነበራቸው። እና ባልትና ማሩን ታዲያ መች ነው የምታመጭልኝ? በኋላ አመጣላችኋለሁ። ቀዋይ እንዳጨርሽብኝ ስመለስ እንበላዋለን። አሁን ለምሳሌ ጋር ደርሽ ይመጣል። እሺ ግን ማለት ነው ዛሬ ግን ምሳሌን ይዘሻት ነው የምትመጪ። ዛሬ ይዘሻት ካልመጣሽ አላስገባሽም ቤት። እሺ አባቷ ከፈቀደልኝ ያመጣታለሽ። እሺ ቻው። ያው እንጫወት። እሺ ውጭ እንጫወት። አይቴው አልፈልገውም። ከአንቺ ጋር እንጫወታለን። ወይና እና ለዛ ነው ሰላም። አረ ዛሬ በሳቅ ገደልከኝ። ደግሞ ስማ እውነት ታዝቤ ነበር እንዴ። ዳጣን ካገኘ ጊዜ ጀምሮ እኔ እርስት ነው ያደረከኝ። እንዴ ሰላም፣ አንቺን ከምረሳማ ሞት ይርሳይ። ግን ደህና ነሽ? እንዴት ነው እርግዝና? ደህና ነኝ ናታንዬ። ያው ስለምንቀሳቀስበት ብዙም አልከበደኝም። እንዴ ይሄ ሁሉ ሴት ቤት ውስጥ ተቀምጦ አንዳቸው እንኳን መተው ያግዙሽ? አይ ናታን፣ ዳጣ እንደሆነች እየመጣች ታግዘኛለች። ውሃዬ ደግሞ ምግብ ለመብላት ሲሆን የምትመጣው፣ አቢጌል ደግሞ እኔን ለመሳደብ፣ እትዬ ግን አሁን በደንብ እያገዘችኝ ነው። እኔም በሆነ እኮ አግዝሻለሁ። አይ ናታንዬ፣ እኔ ከአንተ ጋር በጣም ደስ የሚለኝ ወሬ ነው። እሺ እስቲ ምን ልንገርሽ? ታዛዥ ነኝ። ግን ደግሞ ናታንዬ ይኸውልህ፣ ባለፈው እኮ ቃል ገብተህልኝ ምንም ነገር አላደረግም። ምንድን ነው እንዴ? እንደውም በቃ ስለ ዳጣ ያለውን ነገር፣ ስለ ቤተሰቦቿ፣ ስለ እናቷ፣ ስለ አባቷ እንደምንም ብለህ አውጣታት ንገረኝ አላልኩም? አዎ ብለሽኛል። እና እሺ እንዴት አደረግ? ያረጋግጥኩት ነገር የለም፣ ግን አሁን ትንሽ ልብ ለልብ ስለተቀራረብን እስቲ በደንብ ትነግረኛለች ብዬ አስባለሁ። ደብቃንም ከሆነ ደግሞ አወጣጥቼ እነግርሻለሁ። አዎ ናታንዬ፣ በቃ እኔ እንጃ ሳያት በጣም ልቤ እየደነገጠ ነው። እኔ እንጃ ብቻ። እስቲ ሁሉንም ነገር አጣራና ንገረኝ። ችግር የለውም ማረታ፣ እስቲ በደንብ ጠይቄ እነግርሻለሁ። እሺ ደግሞ ከዳጣ ጋር ከሆንክ በኋላ እንዴት ነው? በቃ ደስታ በደስታ ሆነሃል። ሚስጥር ነው ሰላምዬ። ፍቅር እኮ በጣም ደስ የሚል ነገር። አዎ ናታንዬ፣ በቃ ፍቅር በጣም ደስ የሚል ነገር ይመስለኛል። የሆነ በቃ ሰላም ያለበት፣ ባላውቀውም እንደዛ ይመስለኛል። ለምን አታውቂም? ይሄ የህንድ ጠንቋይ ኤቢ ተከታተልልኝ ብላ ልከው ነው። ሰራላለሁ።
አይናታኒ እኔ እባክህን ፍቅር ይዞኝ አያውቅም። መቼም ከዚህ በኋላ የሚይዘኛል ብዬ አላስብም። ልጅሽን ታዲያ ከማታፈቅሪ ሰው ነው ያረገሽ? ምን ነው ረሳው እንዴ? ኤቢ ያረገሽው ከናታን ነው ብላል ነበር እንዴ? ኤቢ እኮ ይሄን አለች አይባልም። በነገራችን ላይ ሰላም፣ እሱ እኮ ይሄን አላይባልም ከመባል በላይ በጣም መጥፎ ነገር የለም። ለምስክርነት አለመብቃት ደግሞ ከሰውነት ማነስ ነው። ኤቢ ምንም ምትል ለእሷ መልስ መስጠት በጣም አስቸጋሪ ነው። ብቻ ናታንዬ ያው የዚህ ልጅ ነገር ወይ በመጽሐፍ ተጽፎ ወይ ደግሞ በፊልም ተሰርቶ አንድ ቀን ታየው ይሆናል። እንዴ ይሄን ያህል? አዎ ናታንዬ። እሺ እኔ የምልህ ግን ናታንዬ ከፍቅር ውጪ ምን ያስደስታል? ዛምዳሜቱ ባተክ ናባ ፈልገህ ነው የምትከተለው? ዳጣዬ ለምንድን ነው የምትከተለኝ? ኤቢ ነቻ ተከተላት ብላ ይላከች። ዳጣዬ ይቅርታ አድርጊልኝ በቡድሃ። አረ ዘይ ቀትር ጉዳይ ብሎ ቆይ ለምንድን ነው ከቅድም ጀምሮ ስትከታተለኝ ነበር? አይ እንትን ዝም ብዬ ነው። አንተ ግን ማትወድ ሴት እንደ ላም ስትነዳ ቆይ እስከ መቼ ነው የምትነዳው? እኔ ፍቅሯ ሊገልኝ ነው። እኔ በጣም ተጎድቻለሁ። ልሞት እኮ ነው። አረ ወደዛ ሂድ በእናትህ። ይኸውልህ እኛ ሴቶች ወርቅ ለብሰው ወርቅ አንጥፈን ብትመጣ ራሱ ካልወደድን በቃ ምንም ቼክ አናደርጋችሁም። ትዝ አትሉንም። እስኪ እንደ ወንድ ቆፍጠን በል እስኪ። እሺ ከበደኝ እኮ እኔ አልቻልኩም። በቃ የራስ ጉዳይ እባክህ። አሁን ለምንድን ነው እኔን ስትከታተለኝ የቆየው? ልካህ ነው አይደል? እንድታጠቃኝ ልካህ ነው አይደል? አዎ ዳጣዬ፣ ግን አንቺ ያራዳ ልጅ ነሽ። በእናትሽ እርጂኝ፣ በእናትሽ የራስ ጉዳይ። አሁን ለምን ስትከታተለኝ እንደነበር ተናገር። ከፍቅር ውጪ ምን እንደሚያስደስተኝ ብነግርሽ ላታምኚ ትችያለሽ። እንዴ ማለት? በቃ ከፍቅር ውጪ ደስ የሚለኝ ነገር ሞት ነው። ሞት? ይሄ ሞት? አዎ። እንዴት? አየሽ ሰላም፣ ሞት በጣም ጥሩና አስደሳች ነገር ነው። በቃ የብዙ ሰዎች ህይወት በመከራ የተሞላች ነች። ሀብታሙም ድሃውም መከራና ስቃይ ነው። ሁሉም ሰው የሚያርፈው ደግሞ ሲሞት ነው። ሞት የሁሉም ነገር መጨረሻ። አንዳንዴ ሰላም ክፉ ሰዎችን አይና ሞት እንዳለ ትዝ ሲለኝ በጣም ነው ደስ የሚል። አንዳንድ ጊዜ ደግሞ በቃ የሆነ እንደ ፈላስፋ ምናምን ያደርጋል። ፍልስፍና አይደለም ሰላም። እስቲ አስቢ፣ ሞት ባይኖር ኖሮ ክፉ ሰዎች ምን ሊያደርጉ እንደሚችሉ እስቲ አስቢ። ሞት በጣም ደስ ይለኛል። ይኸውልሽ ሞት ችግረኞችን ያሰርፋል፣ በስቃይ ውስጥ ያሉትን ይገላግላል፣ ግፈኞችን ይጠርጋል፣ ክፉ ሰዎችን ያጠፋል። እኔ ደግሞ ሞትን በጣም ነው የምወደው። ሞት የሚፈሩ ሰዎች በጣም ነው የሚገርሙ። ሊያውም ደግሞ የማይቀርልን ነገር መፍራት ምን ይባላል? አይናታ አሁንስ በጣም እያስፈራራኝ ነው። ይኸውልሽ ሰላም፣ እዚህ ምድር ላይ ስትኖሪ ሞትን እያሰብሽ መኖር አለብሽ። ለዚህ እኮ ነው ብዙ ጨካኝና ግፈኛ ሰው የበዛው እኮ ሞት እንዳለ ስለረሱት ነው። ሞት እንዳለ ማረሽ ከሆነ በፍቅር ትኖሪያለሽ፣ ሁሌ ደስተኛ ትሆኛለሽ፣ ሰላም ትሆኛለሽ፣ ሰዎችን እየረዳሽ ትኖሪያለሽ። እናም ደግሞ ክፎች ለዘላለም እዚህ ምድር ላይ እንዳይቆዩ ስለሚያደርጋቸው እነሱ ይፈሩታል። እኔ ደግሞ በጣም ደስ የሚል። ለዛ ነው ከፍቅር ቀጥሎ ሞት በጣም ደስ ይለኛል ያልኩሽ። እውነት ብለሃል ናታንዬ፣ ልክ ነህ። ዳጣዬ በእናትሽ እኔ በጣም እየተጎዳው ነው። እርጂኝ በእናትሽ። ስማ መጀመሪያ የጠየቅኩህን መልስልኝ። ለምንድን ነው ስትከታተለኝ ነበር? አለበለዚያ እዚሁ ነው በፖሊስ የማስቀፈድድ። አባቴን ደግሞ ታውቀዋለህ። እንዴ ዳጣ የምን ፖሊስ? እኔ ድጋሚ ከታሰርኩ እናቴ የአንገቷን ማተብ በጥሳ እንደምትረግመኝ ነግራኛለች እኮ። ንገረኛ ታዲያ ምን አድርጋት ብላ ነው የላከች? እሷማ ደብድባት ብላ ነው የላከች። ደብድባት ነው ውጋት ነው ያለች? እሱማ ውጋት ነበር ያለች፣ ግን በቃ አልቻልኩም። አይኗን አጥፋላት አለች። አንተ ግን ምን አይነት ጅል ነህ እንዴ? ከዛስ ብላ አትጠይቃትም እንዴ? አሁን እኔን ስለደበደብከኝ እሷን የምታገኛት ይመስላል? አንተ ምን ማሰቢያንም ወስደዋለች? ይኸውልህ ስማ፣ እሷ እህቴ ናት። በቤተሰብ መሀል አትግባ። ከወደድካት ደግሞ እንደዚህ አይደለም የምታገኛት። እሺ እኔ በመሀል ቤት ተሰቃየሁ እኮ። ኧረ በእናትህ ወደዛ የሆንክ ፍልጥ ነገር ነህ እንጂ። ይኸውልህ ኤቢ እህቴ ናት። ከምታስባት በላይ በጣም ጨካኝ ሰው ናት።
ይኸውልህ ትጫወትብሃለች እንጂ መቼም ልታገኛት አትችልም። ቆይ አንተ ሁሌ ለጥቅም ብቻ ስትጠራ እሺ ትላታለህ እንዴ? ዝም ብለህ ትነዳለህ እንዴ? ይኸውልሽ ዳጣ እርጂኝ፣ በእናትሽ እርጂኝ። ተመትቼልህ ነው የምረዳ? እሺ በቃ ግፋ ቢል እንደደበደብኩሽ ንገሪልኝ በእናትሽ። ይኸውልሽ ዛሬ ማታ ተቀጣጥረን ነበር። ዛሬ ካላገኘኋት እሞታለሁ። ይኸውልህ አርጁ ብትሞት ነው የሚሻለው። እንኳን ደብድበህላት ብትገለኝ እራሱ አታገኝምሽ። እሺ ዳጣ ቢያንስ እሺ ግፋ ቢል የቁስል ፕላስተር ነገር ለጥፊልኝ። ኧረ በእናትህ ዞር በል እንዴ! የቁስል ፕላስተር ለጥፊ በኋላ ቤት ስገባ ምን ሆነሽ ነው ሲሉኝ ምንድን ነው? ለማንኛውም ድጋሚ እንደዚህ አይነት ስራ እንዳሰራሽ። ያው ድጋሚ እንደዚህ ያደርጋለሁ ብትል አባቴን ታውቀዋለህ አይደል? ውሃ ለማንኛውም ለመተባበር ያክል እንደደበደብኩኝ እነግርልሃለሁ። ይኸውልሽ ዳጣ እኔ የምር ይሄ ቢነገር ሆኖብኝ ነው እንጂ ጨካኝ አይደለም። ክሪሽናን እኔ ሰው አልመታም። እባክህ የራስህ ጉዳይ። ደግሞ ያው ተከተለኝና ሳይካል። እሺ የት ነው የምትሄጂው? ልሸኝሽ። ና ምንድነው ሰሞኑን የሆንከው? በጣም ጭንቀት እያየሁብህ ነው። ስራ ተበላሸብህ እንዴ? ማርቲ እጨነቃለሁ። ማለቴ ከወትሮ የተለየ ነገር አለ? በጣም እንጂ ደሬ። እሺ አልጨነቅም፣ ደግሞም አልተጨነኩም። ደሬ ከምሬ ነው። ይኸውልህ በእኛ የሚሆን ምንም ነገር የለም። እኛ እኮ ጠዋት ከመኝታችን ተነስተን በቃ ፀሐይ ስትወጣ ከቤታችን ወጥተን የምንችለውን ያክል ለፍተን ፀሐይ ስትገባ ደግሞ ወደ ቤታችን እንመለሳለን። ካለ ፈጣሪ ፍቃድ አንዳችም የሚሆን ነገር የለም። ደግሞ የምን አባቱ ውስጥ ጭንቀት እና ፈጣሪ በሁሉም ነገር ጣልቃ ይገባል እያልሽ ነው? አሁና ምናልባት የምንጓዝበት የተሳሳተ መንገድ ሊሆን ይችላል፣ ግን እመነኝ ያዝንብናል እንጂ ፈጽሞ አይተውንም። ለራሳችን ጥፋት ሲሆን ግን ለራሳችን የሚሆን ይመስለኛል። አለ አይደለ? በቃ ዝም የሚለን ራሳችሁ እንደፈለጋችሁ ሆኖ የሚለን ይመስለኛል። ማርቲ አንዳንድ ጊዜ ፈጣሪ ራሱ እንደ ሰው እኮ የሚያኮርፉሉ ይመስለኛል። ደር የምታወራው አልገባኝም። ቆይ አንተ ያጠፋው ጥፋት አለ እንዴ? ለምንድን ነው ተመልሰን የገባን ሳንጫወት? ቆይ አንዴ እኔ ማለት ነው አዲስ ጌም አውርጃለሁ እና እሱን እዚህ እንጫወታለን። እዛ እኮ ብርሃን ፀሐይ ስለሆነ አይታየን። እሺ አሳይኝ ለኔ ምንድን ይሄ ነው አይደል? ስሚዋ ዳጣ የት ሄድኩታለች? እና ምሳሌ ጋር ነው። ምሳሌ ልታመጣልኝ ነው። ማናት ምሳሌ? ምሳሌ ናታ። ዳጣኛ ቤት ገና ሳትመጣ ድሮ የምታውቃት ልጅ ናት። ድሮ የምታውቃት ማለት ከድሬዳዋ ሊመጣችው? እኔ እንጃ። ሚካኤል ዳረጂ የኔ ድህት። አይ ጥሩ ነው ትምጣ፣ የምጠይቃት ነገር ይኖራል። እሺ ምጥን እኮ ደግሞ ማራ መጣችልኝ። ኧረ ምጥን አለሽ እንዴ? አዎ ኤቢ አለሁ። ጨጓራሽ ፈጫል? አዎ ይፈጫል። ጨጓራሽ ምንድን ነው የሚፈጫው? ድንጋይ ነው? አይ ድንጋይ አይደለም፣ ምግብ ነው የሚፈጫው። እሺ እስኪ አሳይን፣ አይተን እንመስክር። አዎ አሳይ እንዴ። ውሃ ያምሻል እንዴ? ይኸውልሽ ወይ አንቺ በጣም ጅና ሞኝት ነሽ። ሆድሽ ውስጥ ምንም ነገር የለም። ሆድሽ ድፍን ነው። ኧረ አንቺ አውቃ ነው አትመኛት። እንደብድባት እንዴ? ከዛ አንቺ ታግዥኛለሽ? አይ እኔ አላግዝሽም። ደግሞ እንማይም የሉም። አንችላትም። በቃ አርፈሽ ተቀመጭ። እሺ በቃ ምንድን ነው የምትመካከሩት? ልትመቱኝ ነው?
እና እሷ እኮ እንምታት ስላት ከዛ አንችላትም አለች። እውነቷን ነው። አንተ ከዚህ ውጡ፣ ሂዱና ተጫወቱ ውጪ። እንዴ ለምን ውጡ አልኳችሁ። ለምን ደግሞ አስተምሩት? ሂዱ ውጪ። ውሃ አታፍጭብኝ፣ ውጪ። ረፊ እውነቴን እኮ ነው ዳርዬ። በቃ አትጨነቅ፣ አይዞሽ የኔ ጌታ። የኔ ጌታ ነው ያልሽው? አዎና የኔ ጌታ። ምን ነው አፈርክ እንዴ? አይ አላፈርኩም ማርቴ። እኔ የምልሽ ግን ምን አልቶችኛልሽ? ምን ነው አንተ ተጠራጠርክ? ቁም ነገር እኮ ነው። ልጆቼን ያክል እወዳለሁ። የልጆቻችንን አልቶችኛልሽ? በሚገባ። የልጅን ያህል መውለድ እኮ በጣም ከባድ ነው። ይኸውልሽ እኔ በሁለት ልትፈቺኝ ትችያለሽ። ልጅሽ ቢሆን ግን ምንም ነገር ቢያደርግ ምንም ነገር ቢያጠፋ ቆርጠሽ አጥቂው። ደርዬ ምን ሆነሃል ዛሬ? እንዴ ለምንድን ነው የተጠራጠርከኝ? ደጋግመህ እየጠየከኝ እንዴ? ቆይ አንተ ሰው ስታረጅ እንደ ጎረምሳ ያደርጋል? እስኪ አስቢ ማርቴ፣ ኤቢ ብትሆን ጥፋት ብታጠፋ ከነ ጥፋቷ ትወጃታለሽ። ይቅርታን ብትል ይቅርቷን ትቀበያታለሽ። ሁሌም ካጠገብሽ እንድትሄድ አትፈልጊም። ጥፋቷን ከኔ ትደብቂላታለሽ። እውነት እኔስ እንደዛ ባደርግ ይቅርታ ታደርግልኛለሽ? ተሬ ምንድን ነው? ፈጽሞ አልገባኝ። ምን ማለት ነው? በአንተ እኮ ነው ሁሉ ነገር ያገኘሁት። ደር ይህ ሁሉ ነገር የሰጠኸኝ እኮ አንተ ነው። ልጆችን የሰጠኸኝ አንተ ነው። ከፍ ያልኩት እኮ አንተ ነው። እንዴት እንደ ልጆችሽ ምናምን ነገር ትለኛለህ? ተኮባሪ ብቻ አይደለም ክብሬ ጭምር። ሁሉ ነገር የሆነው ባንተ ነው። አንተ ብታጠፋ እኔ ምን አድርጋለሁ? ምን እልሃለሁ? እንደዛ ማለት እኮ አይደለም ማለት እንደዛ ማለት አይደለም። ከዚህ በኋላ አንቺ አዲስ ጓደኛዬ ነሽ። እሺ እሺ። ደግሞ ቤታችሁ በጣም ነው የሚያምረው። የእናንተ ነው? አይ የኛ ቤት አይደለም። ነው የማን ነው? የማሚና የአባቢ ቤት ነው። እንዴ የእናትሽና አባትሽ ከሆነ እኮ ያንቺን ቤት። እሺ እሺ። ግን ማለት ነው ምሳሌ ምጥን ያመጣችልኝ ማር አለ። አምጣልሽ? አይ ታዩ። አንቺ ግን ለምንድን ነው ውሃ የተባልሽው?
ውሃ የተባልኩት እና ውሃ ስሜ ስለሆነ ነው። ደስ የምትሄድ ልጅ ነሽ። እየመጣሁ ሁሌ እንጫወታለን። እሺ እሺ። አንቺም ቆንጆዬ ልጅ ነሽ። በአባቴ ወጥቼ እኮ እና ታዲያ በአባትሽ ከወጣሽ ጺምሽ የት አለ እንዴ? እኔ እኮ ሴት ነኝ። አባዬ ደግሞ ወንድ ነው። ሴት ልጅ ደግሞ ጺም አታበቅልም። እሺ አዎ አባቢም ብሎኝ ነበር። ግን እኔን አባት አየሽ አይደለ ጺሙ እንዴት እንደሚያምር። አዎ እናትሽ ደግሞ በጣም ታምራለች። እሺ ግን ያንቺ እናትስ? እኔ እናትማ ሞታለች። ስታሳዝኝ። ግን ቅድስት እያለችልኝ እኔም አለሁልሽ። እሺ እሺ ምሳሌ የዳጣ ጓደኛ እንዴት ነሽ? ደህና ነኝ። የኔ ጓደኛ ናት። እሺ ምጥንስ? እና ምጥንም የኔ ጓደኛ ናት። ይኸውልሽ ምሳሌ ስለ ዳጣ የምጠይቅሽ ነገር እንዳለ ትነግሪኛለሽ። እሺ ምንም ጠይቅ። አንተ እዚህ ጋር ቁጭ ብለን እማዬ መተው እንዳያዩ። አይሆንም እባክሽ፣ በጥግ በኩል አይደል ያለው? እሺ አቶ ናታን በቃ መጨረሻ እንደዚህ ሆና አልቻልክማ። እያዩሽ እኮ ስለምናፍቂ። አሁን እኔ ምን ይናፈቃል? ድምፅሽ፣ ጠረንሽ፣ አነጋገርሽ በቃ ካንቺ ማይናፍቀኝ ነገር አለ? እኔ ራሱ በጣም ነው የምትናፍቀኝ። ጠረን እንዴት እንደሚናፍቀኝ በተለይ በግ ሳይ ትዝ ትለኛለህ። ከምር በጣም ደስተኛ ነኝ። የህይወት ትርጉሙ ይሄ ነው። ሲነጋ ደስ ይለኛል፣ ሲመሽ ደስ ይለኛል። በቃ አንቺን እዚህ ቤት ሳይ በጣም ነው ደስ የሚለኝ። ኧረ አንተ ልጅ ምንድን ነው እየቀለጥክ ነው? አረጋጋው። ይኸውልህ ነገና አባዬ ቢሰሙ ይኸውልህ ትቆጣለህ። ምንም ቢመጣ እኔ አልፈራም። በጣም ነው የምወድሽ። ናታን አንድ ጥያቄ ልጠይቅ። እኔ ማንንም ወንድ አፍቅሬ አላውቅም። ማንንም ወንድ ወድጄ አላውቅም። ወንዶችን ከወንድምነት ባሻገር በሌላ መንገድ አይቻቸው አላውቅም። ወንዶችን እንደ ወንድሜ ነው ሳያቸው ያደግኩት። አሁን አንድ ጥያቄ ልጠይቅ። አዎ ጠይቂኝ፣ ችግር የለም። እኔ የምልሽ ምሳሌ ዳጣን የት ነው የምታውቂያት? አልገባኝም። ኤቢ ያለችሽ ዳጣን መቼ ነው ያወቅሻት? ቅዳሜ ነው ወይስ እሁድ ነው ያለች? ውሃ አንቺ እኮ አስረድተሽ ምተሻል። ይኸውልሽ ምሳሌ እኔ ምን መሰለሽ አልኩሽ፣ ዳጣ እናንተ ቤት የተወለደችው ማለቴ የት ነው የተወለደችው ታውቂያለሽ? ይቅርታ አሁንም አልገባኝም። እሺ አሁን ስንተኛ ክፍል ነሽ? 5ኛ ክፍል። አይሽ እኔ በለጥኩሽ። እኔ እኮ እንደዚህ 7ኛ ክፍል እኮ በቆጠረ መስለሽ ይሁን ሽቀፉ። አንቺ ቆያን ካሳብ በምንድን ነው የምትሻዩ? ውሃ ቁጭ በይ። ማንም የለም እገልሻለሁ። ቁጭ በይ፣ ሻርፈሽ ተቀመጭ። ይኸውልሽ ምሳሌ አንቺ 5ኛ ክፍል ከሆንሽ አሁን 4ኛ ክፍል እያለሽ ዳጣ እናንተ ቤት ነበረች? አዎ በጣም ጥሩ። እሷ ግን ለድሬዳዋ ልጅ ነኝ አለች። በጣም ጥሩ። አባቷ ማን ነው? ይኸውልሽ የአባቷን ስምና የት እንደተወለደች ከነገርሽ ኬክ ጋብዝሻለሁ። አዎ ንገሪያት። ከዛው ኬክ ትጋብዘናለች። እሺ ንገሪ። ከምር ናታ ከልብ ትወደኛለህ? ማለቴ ከልብ ታፈቅረኛለህ? አዎ ከልቤ ነው የማፈቅርሽ። ባረጅ፣ መልኬ ቢጠፋ፣ ጸጉሬ ነጭ ጸጉር ቢያወጣ፣ ብነጫነጭብ፣ ልጅ ባልወልድልህ እንዳሁኑ ትወደኛለህ? ጥላኝ አትሄድም? እንዲሁ እኮ ነው የወደድኩሽ። ምንም ነገር ካንቺ አልጠብቅም። ፍቅር ደግሞ በሁኔታዎች አይወሰንም። አንቺ ምንም ብትሆኚ መቼም አልተውሽም። ቃል እገባልሻለሁ። ምንም ቢፈጠር ምንም መቼም አልከዳም።